guyyaan kun akka dhuftu ergixeenyaan ture ani. Kanaafiyyuu anaan amma jireenyi nagayeera. Hojjedhees jireenyaan jiraadhus argeera. Warri isin gadhiisiise dhiifama. Maatiin koo, obboloonni koo, hiriyoonni koo hundi keessan dhiifama guddaa naa godhaa. Anaan kana booddee boqonnaa kan naa kennu hojii yookaan gaa'ela osoo hin taane kana booddee boqonnaa naa kennu du'a qofaadha. Kanaafiyyuu anis bakka ani fidadhe deemaan jira waanta ta'eef isinin jaalladhaa. yeroo gaarii turtii qaarii qabaadhaa. ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታውቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን ይሄ ቀን እንደሚመጣ እርግጠኛ ነበርኩ ማለት አስባበታለች ብዙ ጊዜ ነው። ላይክ ሽድን ፊል ይሄን ፊሊንግ የዛን ቀን አይደለም ያሰበችው። ብዙ ነገር አልፋ እዚህ ቀን እንደምትደርስ እርግጠኛ ነበረች። ገብታችኋል? መጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናመጭኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። እኔ ከዚህ በኋላ እረፍት የሚሰጠኝ ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት የማታውቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ፣ ሊያውን ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። አምንበታለሁ። ትክክል ናት። ከባሏ ጋር ችግር አለ። ይገላለሁ ብላ ከዚህ በፊት ብዙ የተለያየ ነገሮች ስጽፍና ሰውም አመነጫጭቋት ምን ሲል ጠፋች ማለት ነው። ትጥፋ እንጂ ከልጁ ጋር ኮንታክት ያላት ነገር ነው። አሁን ከትላንትና ጀምሮ ደግሞ የሚመጣው መረጃ ማለት ነው። አዎ ደወለልኝም ትላለች እኮ ማን ይሄኛው? አዎ ወታ ተናግራለች። ራሷ ወታ የተናገረች አይመስለኝም። ያው ፌስቡክ ላይ ለጥፋለች። ያው እሱ ነው የደወለልኝ አለች። አዎ ኦኬ። መች ነው የደወለላት? ይሄ ቀኑ መች መሰለሽ? ቆይ ፌስቡክ ላይ ጁን ነው ይሄ መሰለኝ። ጃንዋሪ መሰለኝ። የአምስት ወር ያን ጊዜ ነው ታዲያ ያ እንትኑ የወጣው የነሱ ፎቶ ምናምን አውጥታ ዲሴምበር እና ጃንዋሪ አካባቢ በዚህ መካከል ነው እሷ ናት የድሮ ፎቶቹን ያወጣችው ማለት ነው። ፍቅረኛዬ ነው ብላ ምናምን ብላ እንትን ያለችው እቺኛዋ ገንዘብ ስላላት ምን እንዲህ ወሰደችኝ ብላ ብዙ እንትን ነገር ምንድን ነው የሚባለው ይሄ ሚዲያ ፕሮፓጋንዳ ነገር አምጥታ ጥላ ነበረ ማለት ነው። እሺ
አሁን ግን ልጅቷ ይኸውልሽ ደጋግማ ብላለች። እኔ ካለሱ መኖር አልችልም፣ ካለሱ ከምኖር ብሞት ይሻለኛል ብላ በኢንተርቪው ላይም በራሷ ላይም ብላለች። ያ ብቻ አይደለም፣ በራሷ ቪዲዮ ይሄን ሳምንት ስትሰራ ደግሞ ልጁ እንዴት ሆኖ እንዳለ እያየሽ ነው አንቺ ራስሽ። ይሄ መተርጎም ምናምን አያስፈልግም። ቢኮዝ ቪዲዮ ሰርታ ቡቾ ምናምን ብላ ስትለው እሱ ስልክ ነው የሚጎረጉረው። ሆዴን አሞኛል ሳመኝ ይሁን ካለኝ ምትለው እቺ ናት ማለት ነው። የራሷ ፎቶ አሁን ትላንትና ራሱ አብሮ ያሉትን ፎቶ ከዚህ በፊት እሱ ነው ያደረገችው። የሚገርምሽ ነገር እቺ ልጅ ማለት ነው ያቺኛዋ ከሞተች በኋላ የሱን እና የራሷን ፕሮፋይል ላይ ያደረገችው ማለት ነው። ሶ እኔ እንደሰማሁት ባለልጅ እናት ታውቃለች ሂዶ እሷን እንዳገኛት ማለት ነው። ፎቶ አንስቶ ቪዲዮ ሪኮርድ አድርጎ ለቦኒ የላኩላት እነኚህ ሁለቱ ናቸው ነው የሚባለው። ራሱና እሷ ናት አሉ። ሰማሽ? ኦኬ። ቅድም ደግሞ እንትንም ልኬልሻለሁ መሰጅ ምናምን ሁለተኛ እንዳትደውይ ምናምን እኔ ብዙ የሱ ይሁን ያይሁን ግን መረጃ ያለ ነገር የለም። ልኬልሽ ነበር የሆነ ቪዲዮ ቴክስ የተላላኩት የሚባለው ከሱ እንደመጣው ያኛው የቅድሙ እሱ ደወለልኝ ከምትለው እንትን አለው ምንድነው ከየት እንደተደወለ ይታወቃል። ያኛው ግን ስለማይታወቅ ተውኩኝ ማለት ነው። ስለዚህ ይኸውልሽ ልዕልት የቦኒ ጓደኞቿ የሴት ጓደኞቿ ራሷ የሷ ጠላቶች ናቸው ለኔ ማለት ነው። ለምን ካልሽ ልጅቷን ልትጋባ ስትል ጊዜ ሚዜ መርጣ ነበረ። ላስት ሚኒት ሂዶ ልብስ እንትን የሚሉበት ቀን ሚዜዎቿ አንዳቸውም አልተገኙም። የምታገባበት ቀን ማለት ነው። አንዳቸው ሚዜዎች ወጣ ተናግራለች ራሷ። ሰማሽ? እቺ ልጅ ይሄው ካሜራ ቤቱ ፎቶ ቤቱን እሷ ናት የከፈተችው። በሷ ኃይል የተከፈተው ምን ኤክስፔንሲቭ ሆነ ካሜራ ይዞ አሁን በየቦታው ሄዶ ፎቶ የሚያነሳባት በሷ ኃይል ነው። ሰማሽ? አሁን ሲጠገብ ሂዶ ኤክሶን ተገናኘ ማለት ነው። ለዚህ ነው ልጅቷ ካለሱ መኖር አልችልም ብላ የሆነ ፓስተርም ትላንትና ላይፍ ሲያወራ ነበራሉ። እኔ ያላየሁትም ሰዎቹ ሲናገሩ ነው የሰማሁት። ቤት ሄዶ ቡና ፍልታለት አብሮ ጠጥቶ ጆሲየን ያለው ሲባል እሱማ ከልጅቷ ጋር ሳይመለስ አይቀርም አለችው። እሱ ከተመለሰ እኔ ራሴን እገላለሁ አለች። ያ ብቻ ሳይሆን ደግሞ ቤት ውስጥ ያለው ልብሶቿን በሙሉ ሻንጣ ውስጥ ፓርክ እየተደረገ ነው ብሎ ላይፍ አወራሉ። ትላንትና ሪኮርድ ያደረጉ ሰዎች አሉ፣ ግን አልደረሰኝም እስካሁን። የሰማ ሰው ግን ሲናገር ነበረ ማለት ነው። ሻንጣ እኮ የፓክ የተጀመረ እኮ አለ ፎቶ ስር አለ። የሚገርምሽ ትናንትና አንቺ ከተናገርሽ በኋላ ነው እጄ ያየሁት አለ። ይኸውልሽ ብዙ መረጃዎች አለ። ዌክ አፕ ኮል እየሰማች ነው ምስራቅዬ መጣ። ዌክ አፕ ኮል ብዙ መረጃዎች አሉ። አንደኛ ነገር ስትሰናበት ሁሉንም ሰው ስም ጠርታ የምትወደውን የምትሞትለትን ሰው ይቅርታም አላለችም፣ ጉድባይም እንኳን አላለችውም ማለት ነው። ያ አንደኛው ዌክ አፕ ኮል። በጣም የምትወደውን ሰው ቤተሰቧን፣ ጓደኞቿን፣ ፎሎዎቿን ይሄንን ሁሉ ስም ጠርታ እንዴት እሱን ሳጠራ ቀረች? ያ አንደኛ በይ ሳጠራ በመቅረቱ ማለት ነው። ሁለተኛ ደግሞ እሱ ራሱ እሷ በሰራችው ቪዲዮ ሂዶ ላይክ አድርጓል። ላይክ አድርጎች ልጅ ራሴን እገላለሁ ብላለች። አንቺ አሁን እያለቀሰች ነው ስትል የነበረው ኢሞሽኗን እውነት መናገሯን የሚያውቅ ከኛ የበለጠ እሱ ነው የሚቀርባት ማለት አይደል? እንዴት በዛን ሰዓት ደውሎ እንትን አልጠየቀም፣ እርዱኝ አልጠየቀም። ያ አንደኛ ነገር። 3 ሰዓት የወሰደው እሷ ቪዲዮ ሰርታ ከለቀቀችና ህይወት አጠፋ ተብሎ ከመናገሩ ወደ 3 ሰዓት ነው። ጎረቤቶች የታሉ? ጓደኞች የታሉ? እሱ ሰው ጠርቷል ወይ የታሉ? ሬስኪው መድረስ ለዚች ልጅ ይቻል ነበረ፣ መድረስ ይቻል ነበረ። እሱስ ወጥቶ ድረሱልኝ ብሏል ወይ? ቪዲዮ ሰርቷል? አልሰራም። ቢኮዝ እነኚህ ሰዎች ሚዲያ ሰዎች ናቸው፣ ከኛው ጭምር ማለት ነው። እንዲህ አይነት ነገር ሲከሰት ምንም ነገር እጅሽ ከሌለበት
ወዲያውኑ ቪዲዮ ቀርጥ እየቀዳሽ እርዱኝ ሚስቴ እንዲህ ብላለች እንዲህ ነው ብሎ መጠየቅ ነበረበት፣ መናገር ነበረበት። ቪዲዮ እንኳን እየጠራ ወደ እሷም እየሮጠ እኛም ማሳየት ነበረበት። ኤፎርት ማድረጉ አድራሻዋን እንኳን ቢናገር በቪዲዮ እኮ ሰው ይደርስ ነበረ። ጎረቤቶች አሉ። ያ ብቻ አይደለም ልዕልት፣ ይኸውልሽ እኔ ሀገር ቤት ሄጄ ነው ያየሁት አይደል? የሰፈር ሰው የባጃጅ የሚነዱትን ቁጥር አላቸው። ትራንስፖርት ያ ራይድ የሚሰሩ የአካባቢ ልጆች ራይድ የሚሰሩ ይሄ ቤት ምናምን ፒክአፕ መኪና ፒክአፕ ያላቸው ቤት ለመቀየር እቃ ለትላልቅ እቃዎች ምናምን የሰው ስልክ አላቸው። ሁለት በይ ያ ሶስተኛ የሰፈር ሱቅ ቁጥር አላቸው። ሁሉም ሰው እኛ አሁን ኢመርጀንሲና የፖሊስ ቁጥር እንዳለን እነሱ አላቸው። የአካባቢው ሰው ቁጥር አላቸው። የት አለ የአካባቢ ሰው? አንድም ሰው እነሱ ጠርቶ ቤቱን ሰብሮ ነው እንትን ያሉት። እንዴት ሰው እሷ ቤት ብትኖርም ባትኖርም እንዴት ሰብሮ እንዲህ ሆኗል አላሉም። ለምን መሰለሽ? ብዙ ይሄ ሌቦች ያየሁት ሌቦች ምንድነው እሷ ከእንትን ካለች ከሞተች ወይ ሰብሮ ቤቱን ካወጡና ወደ ሆስፒታል እየሄድን ነው እያሉ ቪዲዮ እየቀዱ ያሳዩናል። ይኸው ሆስፒታል ላይ ይኸው መንገድ ላይ ነን፣ ይኸው ሬሳውን ሁሉ ማሳየት እንጂ ምንም የቀረም ነገር የለም። ያ ብቻ አይደለም። እኔ ባልኩት በኔ ፔጅ ብቻ ነው ኢንፎርሜሽን የምታገኙ እንጂ በሌላ ሰው መንገድ ኢንፎርሜሽን አይገኝም። ሌላ ሰው የሚለውን ነገር አትስሙ እየተባለ ዋርኒንግ እየተሰጠን ነው። ቪዲዮ ሲቀዳ የነበረው ትላንትና ሰማሽ? እና ብዙ ነገሮች አሉ። ለምን እስካሁንስ ለምን አልተያዘም? አንቺ እኮ አንድ ነገር ብትሆኚ ዳዝም ማተር ምንም ባያረግም ቢያረግም አጠገብሽ ወይ ባልሽ ወይ ሚስትሽ ነው መታሰር ያለበት መያዝ ያለበት። እንደዛም ጎረቤቶች በተለይ ቤት የሚያከራዩ በጣም የሷ ጓደኞች የሚባሉ ማለት ነው። አሁንም ሱቋ ራሱ ከቤት አይርቅም ይባላል። ሱቋ ራሱ ከቤቱ አይርቅም። እሱ ሌላ አሁን ታሞ ሆስፒታል ገብቷል። ብዙ ነገሮች አሉ። እውነት ይሄ ልጅ ታሞ ሆስፒታል ብገባ ቦኒ ጥላው ዝም የምትል አይመስለኝም። ራሷን ስታያት ሁኔታውን ስታያት አሳልፏን ለሱ ሰጣ ነው ያለችው። ስለሆነ በጣም ከሚገባ በላይ እንደምትወደው ራሷን አሳልፋ እንደሰጠች ይታያል፣ ያስታውቃል። ስለዚህ እሱ ቢታመም ከሱ አጠገብ ናት ያለችው። እሷ እንደሱ አይደለችም ማለት ነውና ኢስ ሃርድ ብሬክን ያ አይናችን እያየ ነው። ያ ብቻ አይደለም። የሚዲያ ቡሊ እቺ ልጅ ቪዲዮ ስትሰራ የገዛ የሴቶች ጓደኞቿ ከሷ ጋር ቪዲዮ ሲሰሩ የነበሩ ከሷ ጋር ሲፈመሱ የነበሩ አንድም ሰው ወጥቶ ወደ እሷ የሮጠ የለም፣ ወይ ደግሞ ድረሱ ያለ የለም። ሰው ቁጭ ብሎ ቡሊ ሲያረጋት ነው ያለው። እውነት ነው። በይቶሎ ፍጠኝ አጉንዴ ረዘመኮ ተይ እንደዚህ ያሉ ኮሜንት ሲያደርጉ የነበሩ ማለት ነው።